እና እነሱ ደግሞ በጣም እውነት ሰውን ስኬታማ እንዲሆን የሚፈልጉ ልጆች ናቸው፣ ሀይሚዬም ሆነ ቡሩኬ። ምክንያቱም በዙሪያቸው ያሉትን ሰዎች ራሱ ዩቱብ እየከፈቱ እየሰጡ እንዲሁም ደግሞ እያበረታቱ ያሉ ልጆች ናቸው። በጣም እውነት ያኔ በቃ ስራቸው ያለን ሰው እንዲበረታ ነው የሚፈልጉት፣ ስኬታማ እንዲሆን ነው የሚፈልጉት፣ ተነሱም አልፎ ማለት ነው። እና በጣም ደስ የሚሉ ጥንዶች ናቸው። እንግዲህ መጨረሻቸው ድረስ ያሳካላቸው ህልማቸውን ሁላ ማለት ነው፣ ሁላችንም ማለት ነው። እነሱም ብቻ ታይሆኑ እኛም ያሳካልን ሀሳባችንን ሁላ ማለት ነው። እህቶቼ በጣም ነው ደስ ያለኝ ነው ለመናገር። በጣም ደግሞ ሰምታችሁታል አይደል? እናቴን ዘና አረጋታለሁ ትል። እውነት እኔ በቃ አንጀቴን ነው የበላኝ ነው ለመናገር። በጣም ከምላችሁ በላይ በቃ አንጀቴን ነው የበላው። ምክንያቱም እናቱን በጣም ነው የሚወደው። ለእናቱ ደግሞ በጣም ትልቅ እንትን አለው። ሁላችንም ለእናታችን በጣም ትልቅ ክብር አለን፣ በጣም እንወዳለን እናቶቻችንን። ግን በጣም እውነት ከባድ ነው እውነት ለመናገር ማለት ነው። እና የእናት ነገር በጣም ከባድ ነው። እና እንግዲህ ያሰቡትን ኩላ ያሳካላቸው ብያለሁ ቤተሰብ። በጣም ደስ ይላል። እንግዲህ ሀይሚዬ ዛሬ እንዴት እንደተደሰተ አይታችኋታል። ደስታው ፍንዲት ሊያረጋ ነው የደረሰችው። የኔ ቆንጆ የኔ ውድ ማለት ነው። ሚፍታህ ደግሞ ሚፍታህ ማለት ነው። ሚፍታህ ኮኮቤ እንግዲህ ኮኮቤ ትመጣልሃለች ማለት ነው። የሚፍታህ እኔ አራክስን ደግሞ አይታችሁታል። ልብ ብላችሁ አይታችሁት ተሆነ ብሩኬና ሀይሚ እየተቃቀፉ እያሉ በቃ እሱ የለም እኮ የመጨረሻ እውነት እኔ በጣም ነው የገረመኝ እኮ። እና ብሩኬ እንግዲህ ፈጣሪ ያንተ የሆነችውን ይስጥ ማለት ነው። ሚፍታህ ደግሞ ማለት ነው። ሚፍታህ በጣም እውነት ለመናገር አስቆኛል ማለት ነው። በጣም ትተቃቀፉ ምናምን በተለይ የሚያሳየው ራክስ እውነት በጣም ነው ያሳቀኝ። ትናንትና ፍራንክ የበለጥ ማለት ነው። እና እንግዲህ ምን ይደረጋል እንግዲህ አግባ፣ እውነት አግባ። እስከ መቼ ድረስ ነው? አንተን ደግሞ እስኪናያት ማለት ነው። አንተ እኮ እውነት ያኔ ትልቅ እንትን ነህ። በነገራችን ላይ በትልቅ ሚዲያ የምትታወቅ ነው ማለት ሚፍታህ እንግዲህ የቆየ ዩቱበር ነው። በነገራችን ላይ ከነ ለምለም ጋር ከነ አህመድ ወሎ ጋር ምናምን ነበረ በፊት ለመናገር ሁላችሁም ደስታችሁ ግለጡላችሁ፣ እንኳን ደስ አላችሁ ብሏችሁ እና ያንተውትና ማለት ነው። እዛ ጋር የሚያሳየው አክሲን እኔ እኮ በጣም የገረመኝ ምን ነው ቄልሞት እኔ በቃ ተነዳ ነበር ነው። በቃ ሳቄል መቆጣጠር ያቃተው ከነሱ ሁላችሁም የነሱ ደስታ አስደስተኝ እያለ ያ ሰው ለብዙ ሰው ይጠቅማል ማለት ነው። አክሲን እውነት በጣም ነው አይደለም በጣም ነው የሆነ አለለ። እና ለማንኛውም በጣም ደስ ይላል እውነት ለመናገር በጣም ደስ ብሎኛል። እኔ ሁላችሁም እስኪ ኮሜንት ላይ ሁላችሁም እስኪ ደስታችሁን ግለጡላቸው፣ እውነት ግለጡ እስኪ እንኳን ደስ አላችሁ እያላችሁ ላይክ ደግሞ አድርጉ፣ ሰብስክራይብ አድርጉኝ ውዶች፣ አበረታቱ። ኮፒ ሊንክ አድርጉልኝ ቻናሌን ማለት ነው። ቅዝቅዝ ብሏል ሰሞኑና ኮፒ ሊንክ ሲያደርጉልኝ ውዶች፣ ተደራሽነት እያገኘልኝ አይደለምና ቤተሰቦቼ መልካም ነገር ተመኙ። ለሁላችንም መልካም ነገር አላህ ይግጠመን ማለት ነው። እኛም ደግሞ በሀገራችን ገብተን የመደብ ቅመሞች እኛም ማለት ነው ባለሙሉ ተስፋ ነን እንግዲህ ስኬታማ እንደምንሆን ሁላችንም ማለት ነው። ሁላችንም ታገር የወጣ ነው ደግሞ ለስኬት ስለሆነ እንግዲህ ስኬታችንን ደግሞ አላህ ያሳካለን እኛ ማለት ነው። ሁላችሁም ዱአ ተደራረጉ፣ አብሽሩ፣ በርቱ ማለት ነው ውዶችዬ። እንግዲህ አላህ ያበርታችሁ ሁላችሁንም ማለት ነው። እና እንግዲህ ቡራና ሀይሚዬም እንግዲህ መልካም ትዳር ይሁንላችሁ። ትዳር እንግዲህ በትዳር ታጠሩ ማለት ነው። ዋናው ነገር ደግሞ ትዳር ነው። ጓደኝነት ብዙም አለቅ ደግሞ እንደዚህ ምንትን ጥሩ አይመጣም ማለት ነው። እና ደግሞ ስኬት የሚኖረው የበለጠ ትዳር ላይ ትገቡ ነው። ትዳር ላይ ብገቡ ደስ ይለናል። ምክንያቱም ትዳር ላይ ደግሞ ትገባ ብዙ ነገሮች መተሳሰባሉ፣ ብዙ ነገሮች አሉ በሰው ላይ ትዳር ላይ ሆናችሁ ማለት ነው። እና ስለዚህ በትዳር ብኮኑ ደስ ይለናል ማለት ነው። ለመተሳሰቡም ለማንኛውም ነገር ክፍተትም ለሰውም እንዳትፈጥሩ ያሉትን ነገሮች በመሸፈን እንደዛ እንደምኮኑ ተስፋለን። ምክንያቱም አንድ ሰው ስኬታማ የሚሆነው ተሳስቦ ያለውን ነገር ተነጋግሮ ስለሆነ ስለዚህ ያ ነገር ስላለ ሁላችሁም ደግሞ ይሄን ነገር የምትፈልጉን ነገር ነውና ስኬታማ ሆኑ።
ስኬታማ ሆናችሁ ደግሞ በትዳር ብትሆኑ ደስ ይለናል ማለት ነው። ትዳር ደግሞ ብዙ ነገሮችን ይዞ ይመጣል ሆነ ለመናገር ማለት ነው። አንዳንድ ሰው ትዳር ጥሩ አይደለም፣ ትዳር እንደዚህ አይደለም የምትሉ ሰዎች አላችሁ። ግን ትዳር ወላሂ ትዳርን የሚያህል ምንም ነገር የለም። እና ትዳር በጣም ጥሩ ነው፣ ስኬታማ ያደርጋል። ከምታስቡት በላይ ከሁሉ ነገር ትቆጠባላችሁ ከማንኛውም በላይ ማለት ነው። እና ትዳርን የሚያህል ነገር የለም። እና በትዳር ደግሞ ያጣምራችሁ ማለት ነው። ወልዳችሁ ከብዳችሁ እንግዲህ 4 ልጆቻችሁንም ወልዳችሁ ማለት ነው በመኪናችሁ የምታንሸረሽሩ ያደርጋችሁ። መኪናው ደግሞ የተባረከ ይሆንላችሁ ማለት ነው ቤተሰቦቼ። እና እንግዲህ ዛሬ በጣም ደስ ስላለኝ ነው፣ እኔ ደስ ብሎኝ ነው የመጣሁት ነው ለመናገር። እናንተም እንኳን ደስ አላችሁ ልላችሁ ነው። በነገራችን ላይ ቦስቸዋለሁ ካሁን በፊት ፎቶአቸውን እንኳን ደስ አላችሁ የጨረቃ ፋሚሊዎች ብዬ ወዳችኋለሁ። ላይክ እና ሼር አድርጉኝ እና ሁላችሁም ስኬታማ ለመሆን ብዙ ነገር አይጠበቅም፣ መስራት ነው። ጠንክራችሁ ስሩ። ጠንክራችሁ ተሰራችሁ ማንኛውም ነገር መቀየሩ ያለ ይቀየራል፣ ማይቀየር ሰው የለም። እና በህይወታችሁ ደግሞ መልካም ነገር ለሁላችሁ ጥሩ ነገር እመኝላችኋለሁ ማለት ነው ቤተሰብ። እና ማለት እንደዚህ አይነት ነገሮች በላይፋችሁ ብዙ ነገር አሳልፋችሁ ብዙ ጣውረድን አልፋችሁ ብዙ ነገሮችን አሳልፋችሁ እንደዚህ ስኬታማ ትኮኑ ደግሞ ለቤተሰብ ራሱ በጣም ምርጥ ደስታ ነው ማለት ነው። ለእኛ ብቻ አይደለም ለቤተሰብም በጣም እውነት የሚፈልጉት ስለሆነ ቤተሰቦቻችን ደግሞ የእኛን ደስታ ይፈልጋሉ፣ የእኛን ማግኘት ይፈልጋሉ። እና እንግዲህ ብሩኬና ሀይሚ ተመጡበት ጀምረን እናውቃቸዋለን ማለት ነው። እና እንደዚህ ስኬታማ ስለደረሱ ደግሞ ሁላችንም ደስ ብሎናል ማለት ነው። እንኳን ደስ አላችሁ ማለት እወዳለሁ ለሁላችሁም። እንግዲህ አድናቂዎቻቸው ቤተሰቦቻቸው እንዲሁም አድናቂዎቻቸው ቤተሰቦቻቸው ሁላችንም የምንወዳቸው ሁላ እንግዲህ እንኳን ደስ አላችሁ ማለት እፈልጋለሁኝ። እና ውዶችዬ በጣም ነው እኔ ደስ ያለኝ። ዛሬ ኬክ መቁረስ ነበረብኝ እውነት ለመናገር ማለት ነው። ኬክ መቁረስ ነበረብኝ የደስታዬ ብዛት ማለት ነው። እና በጣም ነው ደስ ያለኝ። የሰው ደስታ ሁላችሁም የሚያስደስታችሁ እንኳን ደስ አላችሁ በሏቸው። ሁላችሁም በደስታ ሁላችሁም እኔን ደግሞ ላይክ እና ሼር አድርጉኝ ማለት ነው። እና ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ እኔን የምታበረታቱኝ። እና በጣም ነው ደስ ያለኝ ዛሬ። ሀይሚዬማ በጣም ነው ደስ ያላት እውነት ለመናገር። ሚፍታህን ግን አይታችሁታል ቤተሰብ? የሚፍታህን ሪያክሽን ያያችሁ? እኔ ስቄ ልሞት እውነት ለመናገር ማለት ነው፣ ስቄ ልሞት ቤተሰብ። እና በጣም ነው እንግዲህ ሚፍታህ ደግሞ አግባ ማለት ነው፣ አግብተህ ማቀፍ ትችላለህ ማለት ነው። እቀፍ አግባና ማለት ነው። ሰምተሃል ማለት ነው ሚፍታህ ማለት ነው። እና እነሱን እያየህ ለምን እንትን ትላለህ? እንቁልልጭህ እያደረጉኝ ነበረ ሀይሚዬና ብሩኬ። እንግዲህ ያው መሳሳምና መተቃቀፋቸውን አይተውም። ማምኖረ ማሚኖር ማማይኖር ጣጣቸው አይደለም። እነሱ ፍቅር ነው፣ ፍቅር ያሸንፋል አይደል? ለሁሉም ፍቅር በጣም ነው ደስ የሚለው እውነት ለመናገር ማለት ነው። ፍቅር ካለ ሁሉ ነገር ይገኛል፣ ሁሉ ነገር በረከት ይሞላበታል። አላህ ሁሉንም ነገር ይጨምርበታል። ዋናው ለሰው ልጅ ፍቅርና ጤና ነውና እነሱ ደግሞ በጣም ደስ የሚሉ ፍቅረኛ ወይም ደስ የሚሉ ፍቅር ያላቸው ልጆች ናቸውና እንደውም ለሌላውም ተምሳሌት የሚሆኑ ናቸውና ቤተሰብ ሁላችሁንም ወዳችኋለሁ። ላይክ እና ሼር አድርጉ።